በ277 ዓመተ ምህረት እነ ዱዲያኖስ የሚባሉት ነገስታት ነግሰው ሳለ ዘመን ገጠመውና ሰማዕቱ ቅዱስ ሲወለድ ያን ጊዜ ዱዲያኖስ የሚባል 70 ነገስት የሚባሉ ጣዖት አጵሎስ በዓል የሚባሉ ጣዖታትን የሚያስመልኩ ስለነበሩ ቅዱስ ጊዮርጊስ አባቱ ዞሮንቶስ ይባላል። ወይም ሁለተኛ ስሟ አንስታሲዮስ እናቱ ቴዎብስታ ሁለተኛ ስሟ አቅሌስያ ትባላለች። ከነሱ ተወለደ። 2 እህቶች ነበሩት ይላል። ሴቶች ሌላ አልነበረም። ቅዱስ ጊዮርጊስ ካደገ 20 አባቱ በሕፃንነቱ ስለሞተ አደገ። በ20 ዓመቱ ወደ ቤተ መንግስት ተጠርቶ ስልጣን ይሰጥ ሲባል ምንድነው አለ ዱዲያኖስ የተባለው ንጉስ ለጣዖት ስገድ አለው። አይ ለዚህም አልሰግድም። እንዴት? ከኔ በቀር ሌላ አምላክ አታምልክ ያለው የአባቴ አምላክ አለ፣ የእናቴ ሃይማኖት አለ። የአባቴ እናቴ ሃይማኖት ክርስትና ነው፣ ተዋህዶ ነው። ከዚህ አልወጣም። አይ ግድ የለም እንሰጥሃለን፣ ወርቅ ብር የፈለግከውን። አልፈልግም። ወርቅ ብር እንስጥ። አልፈልግም። የአሁኑ ወጣት ምን ይላል? እንስጥ ቢለው ቀበላል እምቢ ይላል። እንኳን ሰጥቶት እንዲያው ይነጥቃል፣ እንዲያው እያፈነ ይወስዳል፣ እንዲያው እያገተ ይወስዳል። እንኳን ተሰጥቶት እግዚአብሔር ይጠብቀን ከዚህ ሁሉ። እዚህ ኋላ ቅዱስ ጊዮርጊስ ካልሰገድክ ተብሎ 7 ዓመት ነው መከራ የተቀበለ። ባጭሩ 7 ዓመት ተከትፏል፣ ተፈጅቷል፣ ተዘርቷል፣ ተከትክቷል። ያልሆነው ነገር የለውም። 7 ዓመት ዘኮነንዎ 7 ዓመት ፈረዱበት፣ መከራ አሰቃዩት። ይመሰሎ ከማህት ይለት ለሱ ግን እንደ አንድ ቀን አይመስለውም ነበር ይላል። እግዚአብሔር እያቀለለለት አሁን መከራውን ያቀልልና አምላክ ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ ተነስቷል። ዛሬ የመጨረሻ ሚያዝያ 23 ቀን አንገቱን በሰይፍ ተቆርጦ 7 አክሊል የተቀበለበት በዓል ነውና እንኳን ለዚህ በዓል አደረሰን አደረሳችሁ። ስሞች አሉት የቅዱስ ጊዮርጊስ የማይታለፉ ስሞች። ጊዮርጊስ ኮከበ ልዳ፣ የልዳው ኮከብ። አገሩ ልዳ ናት የተወለደባት። የልዳው ኮከብ ይለዋል ቅዱስ ጊዮርጊስን። ኮከብ የተባለ ለምንድን ነው? ጨለማውን ዓለም ስላበራ፣ ያንን አምልኮ ጣዖት ስለደመሰሰ። ቅዱስ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ጊዮርጊስን ኮከበ ልዳ፣ የልዳ ኮከብ ትለዋለች። ምዕመናን የልዳ ኮከብ ይሉታል። የአጥቢያ ኮከብ ማልዳ ሲወጣ ቦገግ አይደል የሚያደርገው? ቅዱስ ጊዮርጊስ ያንን የጣዖቱን መንደር ሄዶ በወንጌል ሲሰብክ ቦገግ አይደል የምዕመናን ልቡና አበራላቸው በኮከብነቱ። ፀሐይ ልዳ ኮከበ ፋርስ ነው። ፀሐይ ልዳ፣ የልዳው ፀሐይ ቅዱስ ጊዮርጊስ። ዛሬም በፊቱ ቁመን ባርክልን ባላችን ቅዱስ ጊዮርጊስ አብረን ቁም። ፀሐይ ልዳ ስል እንትኑ መጣ መፍራቱ። እስቲ አንድ ጊዜ እግዚአብሔርን አመስግኑት። ፀሐይ ልዳ ኮከበ ፋርስ ሰማዕቱ ጊዮርጊስ የልዳው ፀሐይ ይሄ ነው እኮ። እቺ ፀሐይን እዩዋት፣ ፀሐይን እዩዋት እስቲ። ምን እያደረገች ነው አሁን? ምን ታደርጋለች? ታበራለች። ሌላስ? ታሞቃለች። ሌላስ? አዎ ቅዱስ ጊዮርጊስ የልዳ ፀሐይ ሲባል እንደዚች ፀሐይ ጨለመውን ዓለም በትምህርቱ፣ በስብከቱ፣ በገድሉ አበራው። የሰውን ልቡና አበራው። ስለዚህ ፀሐይ የተባለ ጊዮርጊስ እንደዚህ በላይ ወጥቶ ጠፈር ላይ አብርቶ ሳይሆን የሰውን ልቡና ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ ስለመለሰ በጣዖት ተለብጦ የነበረውን ልብ ያን እያወለቀ እየጣለ አምልኮተ እግዚአብሔርን በእያንዳንዱ ልብ አስገባው። ኦፕሬሽን አደረገው ቅዱስ ጊዮርጊስ። በጣዖት በሽታ ልቡ ታስሮ የነበረውን ሁሉ አንጀት ነው የሚባል ተጠላልፎ፣ የአንጀት መጠላለፍ ነው የሚባል የዓለሙ ልቡና በዚያ ጊዜ ማለት ነው። የሰው ልቡና በጣዖት አምልኮ አንጀቱ ተጠላልፎ ተይዞ ሐኪሙ ቅዱስ ጊዮርጊስ መጣና ኦፕሬሽን እያደረገ አፍታተው። ስለዚህ ቅዱስ ጊዮርጊስ ማን ተባለ? ፀሐይ ልዳ፣ የልዳው ፀሐይ ኮከበ ፋርስ፣ የፋርስ ኮከብ። ደግሞ ወደ ፋርስ ሀገር ሄደ። ፋርስ ሄደና ደግሞ እንደዚሁ ጣዖቱን አወረደው። ቅዱስ ጊዮርጊስ እኮ ድራጎንን ሲቀጠቅጠው ኃይለ እግዚአብሔር ከሱ ጋር ሆኖ ኃይሉን ሲያደክመው
ቤዛነቱን ገልጿል። ቅዱስ ጊዮርጊስ ቤዛ ይባላል። እስቲ ቤዛ በሉ። ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? መድኃኔ ዓለም ቤዛ ኩሉ ይባላል። የመድኃኔ ዓለም የባህሪ ነው። የእመቤታችን የነ ቅዱስ ጊዮርጊስ ቤዛነት የጸጋ ነው። እንዲህ ይላል። ምን ይመስላችኋል? ቤዛነቱን ሲገልጽ ሰላም ለህሊናከ ዘመከረ በልባዌ በሞቱ ወበተንሥኦቱ ተሳትፎ መራዊ አቃቤ ሥራይ ጊዮርጊስ መፈውሰ ደዌ ለወለት ከመቤዘውካ ይልልሃል። ቤዛ ለወለት ከመቤዘውካ ማፈደር አጎን አሮዬ አየሁ ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሞኑን። እንዴ መድገም ነው እንጂ መልኩን መድገም፣ ጸሎት መጸለይ። አየሁ ለወለት ከመቤዘውካ ማፈ ደራጎን አሮዬ ደራጎን ከተባለው ዘንዶ ያችን ብርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳነ። ተረፈ ሕይወት ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አንድ ሁለት አንቀጽ አገኘሁ እዚህ ላይ አንድ ቤዛውካ ደግሞ አሁን ቤዙ የኔንም ባድ ነው። አዲያ ቤዛ አይባልም እንዴ? ቅዱስ ጊዮርጊስ እንኳንም በቤታችን እንዴ ምን አይኑ የታወረ ነው እንዴ? ምን የሆነ ነው? አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ይሁን ያገኘዋል። ከመቤዘውካ ለሁለት ከመቤዘውካ ማፍደራጎን አሩዬ ካውሬው ከደራጎን ያችን ብርታዊትን ቤዛውካ እንደ ተቤዣት ቤዛ እንደሆንካት እንዳዳንካት ተረፈ ሕይወቴ ቤዙ እምኩሉ ምንሳዌ የኔንም ያለውን ሰውነቴን ከጥፋት ሁሉ ቤዛ ሁነው አድነው ይባላል። እና ቤዛነታቸው የጸጋ ቤዛ ነው እንጂ ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገጡ እሺ። መጽሐፍ ነው የሚናገር። ይሄ ዛሬ አሁን የጠቀስኩት ቅዱስ ጊዮርጊስ ስላገኘሁለት ነው። ራሱ ከመልኩ ስላገኘሁለት ነው። ዝም ብዬ አይደለም። ለቤዛ ዓለሙ የእመቤታችንማ መቼም የሱም አለው እንጂ ምንድነው ቤዛ ልቃ ወርቅ ምንድነው ቤዛ አለ መልኩ ላይ አለ። ደግሞ ሁለተኛማ የጊዮርጊስ ቤዛነቱ ብዙ አለ። ቤዛ ኃጣዊ ይኩን ጻማ ከፍትፉድ የሚል ሁሉ አለ። የቅዱስ ጊዮርጊስ ቤዛ ኃጣዊ የኃጢአቴ ቤዛ ይሁንልኝ፣ ኃጢአቴ ይደምሰስ። እንኳን ይገርባቸዋል እንኳን ለበጎ ለክፉ እግዚአብሔር ራሱ ቤዛነታቸው ሲገልጽ ምን አለ መሰላችሁ? በዚህ በትንቢተ ኢሳይያስ ላይ ረሰይኩ ለከ ተውላቅጠከ ግብፀ ወሲዮናሃ ወኢትዮጵያ ቤዛከ ይላል። ቤዛከ እንኳን ለበጎ ያኮ ለክፉ ነው። ለክፉ ፈርዖንን ስላጠፋ ለእስራኤልም ላለው ለአንተ ፈርዖንን ሲሆንን አግን ቤዛ አድርጌልሃለሁ፣ ለውጥ አድርጌልሃለሁ። ለክፉ እኮ ነው። ራሱ ነው እኮ እግዚአብሔርን የተናገረ። ረሰይኩ ለከ ተውላጠከ ግብፀ ወሲዮናሃ ወኢትዮጵያ ቤዛከ ቤዛከ ቤዛከ። ይህ መጽሐፍ ቅዱስ በትንቢተ ኢሳይያስ የተጻፈ ነው። ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እነዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን? ለሰለስቱ ደቂቅ አልበላቻቸው። የሙሴ በትር ቤዛ ናት። ምንድነው አለ እዚያ ላይ አለ ደግሞ ስመላለሙ ላይ ቅዱስ ያሬድ ወኮነቶሙ በትር ቤዛ ሆሙ ወኮነቶሙ ቤትር ቤዛ ሆሙ። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን? የከፈለች እሷ ስለሆነች፣ ያሻገረች እሷ ስለሆነች። ወኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? ከሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለች? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። አዲያ ምሳሌቱ ኮነቶም ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ይሄ ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በሉ እስኪ። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም። ይሄ ነው እንጂ እንደው ከመቤዛው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል? ግን የጸጋ ነው። የባህሪ ብላችሁ እንዳትይዙ። የጸጋ ነው፣ የጸጋ ነው። ቤዛዊትን ማዳነ ቅዱስ ጊዮርጊስ ሌላም ሰራ። ወደ መጨረሻው ስሙን ነው እንግዲህ ኮከበ ፀሐይልዳ ኮከበ ክብር ይባላል። ብዙ ስም አለው። መክበበ ሰማዕት የሰማዕታት አለቃ ይባላል። በተለይ ፀሐይልዳ እዚያ አሁን መቃብሩ ዛሬ የተቀበረባት ሚያዝያ
አረፈ። ፋርስ ሀገር ነው የሞተው። አምጥተው አጽሙን አስቀምጠውት አሁን ከርስቱ ልዳ ነው ያለ። እንግዲህ መላከ ሕይወት ብርሃኑ አሰፋም ብፁዕ አባታችን ሌላው ኢየሩሳሌም የሄዳችሁ ልዳ የቅዱስ ጊዮርጊስን መቃብር አይታችኋል አይደል? እኔም አይቻለሁ። ገብተን መቃብሩን አይተናል። የታሰረበት ሰንሰለት ግብጽም አለ ቦታው ስለሚወዱት ቅዱስ ጊዮርጊስን ቢሩታዊት ላይም ቤተክርስቲያን ተሰርቶለታል። ዳጎና ገደለበት እና ሰንሰለቱ እዚህ ይገባል። ለበረከት እናስገባዋለን። ልዳ ስንሄድ እዚያ እጅ የተወለደባት ሀገር ቤተ መቅደሱም አለ የቅዱስ ጊዮርጊስ። እንዲሁም ለየት ያለ እንደ ኢትዮጵያ ልዩ የሆነች ቤተ መቅደስ ነው ያለችው የቅዱስ ጊዮርጊስ። ሰላም ለሀገሩ ሰላም ለደብሩ ሰላም ለመቃብሩ ይላል። ለሀገሩ ሰላም ለደብሩ ሰላም ለመቃብሩ ሰላም ይላል። ሰላም ለመቃብሩ ጸዓዳ ፈረሱ ሀበቆመ ሰኮና እግሩ፣ ነጩ ፈረስ የቅዱስ ጊዮርጊስ የእግሩ ሰኮና ከቆመበት ይላል። ይሳመኒ በከናፍሩ ወይሰደኒ ሀበ ሀገሩ ቅዱስ ጊዮርጊስ አደመኒ ፍቅሩ ይላሉ አባቶቻችን ሲወዱት፣ ሰማዕቱን ሲወዱት። በከንፈሩ ይሳመኝ ይላሉ። ወይሰደኒ ሀበ ሀገሩ ወደ ሀገሩ ይውሰደኝ ካሉ በኋላ ቅዱስ ጊዮርጊስ አደመኒ ፍቅሩ፣ የጊዮርጊስ ፍቅሩ ልቤን በላው ደሳ። እንዲህ አድርገው አባቶቻችን የሰማዕቱን ፍቅር ይገልጹታል። ሌላው ቅዱስ ጊዮርጊስ ጨርሻለሁ። አንገቱን ዛሬ ሲሰየፍ ከአንገቱ 3 ነገሮች ወጥተዋል ይላል። ቅዱስ ጊዮርጊስ ወተከለለ ደም ወማይ ወሐሊብ እምነክሳዱ ፈልፈለ። ቅዱስ ጊዮርጊስ ዛሬ ሚያዝያ 23 ቀን አንገቱን በሰይፍ በተቆረጠ ጊዜ ከአንገቱ አንደኛ ውሃ፣ ሁለተኛ ደም፣ ሶስተኛ ወተት ወጣ። ይህ ታምር ነው። ይህ ገድሉ ነው። የቅዱስ ጊዮርጊስ ገድሉ ነው፣ ታምሩ ነው። ውሃው ለምን ፈሰሰ? የተጠመቀበት ማየገቦ ከክርስቶስ ጎን የፈሰሰው የተጠመቀበት ማየገቦ ጥምቀቱን ጠብቆ ከዚች ቀን ስለደረሰ በዚህ ጥምቀት ስለከበረ እግዚአብሔር አምላክ ስለሰበከ ምስጢረ ጥምቀትን በደንብ ነው የሰበከ ቅዱስ ጊዮርጊስ። በደንብ ተጠመቅ እያለ እመን ተጠመቅ። እንዲሁ ይገርማቸዋል። ሌላው ቀርቶ ከእግሩ ታስሮ ከአንዲት ድሃ ቤት ታስሮ ሳለ እግሩን አቆመበት ላይ ነካ ቢያደርገው ውሃ አፍልቆ ያላመኑት አምነው እንዲጠመቁ አድርጓል። ቅዱስ ጊዮርጊስ አፍልቋል። በታምራት ያደረገለትን እንደገና ሲቆረጥ ደግሞ አንገቱ ውሃ ፈለቀለት። ምስጢረ ጥምቀትን ስለሰበከ ምስጢረ ጥምቀትን በደም ስለያዘ ገድሉ ነው። ደም ወጣ ይላል። ስጋውን ደሙን እንዲቀበሉ እሱም ተቀብሎ ስለሰበከ ስለ ስጋው ለደሙ በደም ስለሰበከ አንገቱ ደም ወጣ። ወተቱስ የማን ነው? የምን ምሳሌ ይሆናል? ወተቱ የወንጌል ምሳሌ ነው። ወንጌልን ስለሰበከ ወንጌልን ስላስተማረ ወንጌልን ወተት ይላታል። ሐዋርያው ቅዱስ ጳውሎስና ሐዋርያ ቅዱስ ጴጥሮስ ሲሰብኩ እንዲህ ይላሉ። ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 3 ላይ ቁጥር 3 ላይ እዚያው ላይ ነው። ሀሊበ ወጓይኩክሙ እናንተ የቆሮንቶስ ሰዎች ወተት ጋትኳችሁ ይላቸዋል። ዋኮ መብላ ጽኗ ዛው ላይ ኩክሙ በጣም ጠንከር ያለ ዳቦ ቆሎ አልሰጧችሁም ጥርሳችሁ ገና ስለሆነ እና በምሳሌ አድርጎ ወተት ጋትኳችሁ የተባለች ወንጌልን አስተማርኳችሁ ቀስ እያደረግኩ ምን እያልክ ወረደ፣ ተወለደ፣ ተጠመቀ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ዳግመኛ ይመጣል፣ እናንተም ተጠመቁ። እቺ ወተት ትባላለች። ወተት ይህንን ነው ወተት፣ ወንጌልን ወተት። ጴጥሮስ ደግሞ ምን ይላታል? እዚያው ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ እዚያው ላይ ይላል ወኩኑ ከመ እለ የተወልዱ ሕፃናት፣ ዛሬ እንደተወለዱ ሕፃናት ሁኑ። ወአፍቅሩ ሀሊበ ንባቤ ዛልወቱ ትውፊት፣ ውሃ ያልተቀላቀለበት የሚያናግር ወተት ውደዱ። ከመ ትላቁ ቦቱ ለድኂን፣ ለመጎልመስ ከመከራ ትድኑ ዘንድ ወተት ውደዱ። ውሃ ያልተቀላቀለበት ወተት ይላል። ውሃ ያልተቀላቀለበት ወተት ኃይል ይሰጣል። ውሃ የተቀላቀለበት ግን አይሰጥም። የአሁኑ ሕፃናት ውሃ እየቀላቀላችሁ ነው የምታጠጧቸው። ሴቶች ጥሩ አድርጋችሁ አጥቧቸው። ጴጥሮስ ምን አለ? ውሃ ያልተቀላቀለበት ወተት ነው ለሕፃናት ማጠጣት። ውሃ የተቀላቀለበት ኃይል አይሆንም ይልና እቺ ወንጌል ናት። እናንተ ምዕመናን
ዛሬ እንደተወለዱ ሕፃናት ወተትን ውደዱ ይለናል። ወተት ወንጌል ስለሆነች ወንጌልን ተማሩ በደንብ ወቁ። ወይም ደግሞ ሀሊብ የተባሉ ሥላሴን ውደዱ ይላል። አብ ሀሊብ፣ ወልድ ሀሊብ፣ ወመንፈስ ቅዱስ ሀሊብ ይላል አባ ሕርያቆስ። አብ ሀሊብ ይባላል፣ ወልድ ሀሊብ ይባላል፣ መንፈስ ቅዱስ ወተት ሀሊብ ይባላል። አሐዱ ውእቱ ሀሊብ ዘአልቦቱ ትስብእት፣ ፋቂ ያልተቀላቀለበት በአንድነቱ ምንታዌ በሦስትነቱ ርባኤ የማይቀላቀልበት ዘአልቦቱ ትስብእት እውነተኛው ሀሊብ ሥላሴ ናቸው። ሥላሴን ውደዱ። ቅዱስ ጊዮርጊስ ይህን የሰበከ አብ ወልድ መንፈስ ቅዱስ በአካል በስም በግብር ሶስት በባህሪ በሕልውና አንድ ብሎ ስለሰበከ ወጣ። እዚህ ላይ ወተት ወጣ። ምስጢረ ሥላሴ ነው። ሶስቱ ምስጢራት በቅዱስ ጊዮርጊስ አንገት ላይ ተሰበኩ ይላል። ተሰበኩ እንዴት ብለው? ምስጢረ ጥምቀት ከአንገቱ ውሃ በመፍሰሱ ምስጢረ ጥምቀት ተሰበከ ይላል። ከአንገቱ ደም በመፍሰሱ ምስጢረ ቁርባን ቅዱስ ሥጋው ክቡር ደሙ ተሰበከ ይላል። ወተት በመውጣቱ ደግሞ ማን ተሰበከ? ምስጢረ ሥላሴ ምስጢረ ወንጌል ተሰበከ። ያንን ታምር እግዚአብሔር አደረገለት። ከዚህ በኋላ 7 አክሊል አምጥቶ አቀዳጀው። ስንት ዓመት ነው የተጋደለው? ስንት ዓመት ተጋደለ? ስንት አክሊል ተቀበለ? አየው እግዚአብሔር ይቸር አምላክ። አየው ይቸር አምላክ። አየው እሱ አይቶ እሱ ገምግሞ ሌላ ገምጋሚ እኮ የለም። 70 ነገሥትማ እንግዲህ ያነ ዱድያኖስ በለው ነው የሚሉት። ማን ጻፈለት? 7 ዓመት የተቀበለውን መከራ ማን ነው የጻፈው? ራሱ ባለቤቱ መድኃኔዓለም ክርስቶስ ራሱ ጻፈው። ያየናል። አሁን ምእመናን ክፉም ብንሰራ አብሮን ነው ያለ፣ በጎም ብንሰራ አብሮን ነው ያለ። ምንሰራትን ሁሉ አብሮ ይመለከታልና እሱ ራሱ 7 ዓመት የተጋደለውን ገር 3 ጊዜ ሙቶ ያስነሳው ስለሆነ ቆጥሮ የመጀመሪያው ዓመት አክሊል እንካ 1፣ የሁለተኛው ዓመት እንካ 2፣ የሶስተኛው ዓመት እንካ 3፣ እንዲህ እያለ 7ቱን አክሊል ለቅዱስ ጊዮርጊስ በራሱ ላይ አስቀመጠለ። አክሊል ሲባል አንጥረኞች የሰሩት እንዳይመስላችሁ፣ ግዙፍ እንዳይመስላችሁ። ነፍሱ ናት የተቀበለች። አሁን ሥጋውማ ልዳለ ቅድም ብያቸዋለሁ፣ እዚህ ተቀምጧል። ይህን አክሊል የተቀበለች ማን ናት? ነፍሱ። የነፍስስ አክሊል አዲያ ረቂቅ ነው ግዙፍ? ረቂቅ ክብር ማለት ነው። ክብር እንጂ እንደኛ እዚህ በስዕል ላይ የሚታየው አክሊል ላይ ግን በነፍስ ረቂቅ ስለሆነች ክብር ይላል። ቀደሙነ በተጋድሎ ወይ ቀደሙነ በነሲሐ አክሊል ይላል። በመጋደል ቀደሙን ክብር በመቀበል ደግሞ ገና እንጠብቃለን ብሎ መንግስተ ሰማያትንም ክብር ይላታልና እንግዲህ የክብር አምላክ ቅዱስ ጊዮርጊስ ለቅዱስ ጊዮርጊስ ይህን ታምር አድርጓል። ከኔ በቀር ሌላ አምላክ አታምልክ ያለውን እስከ መጨረሻው ድረስ ጨርሶ 7 ዓመት ዛሬ ተጋድሎውን ፈጸመ። ቃል ኪዳን ተቀበለ። እምሕር ለከ እስከ 10 ትውልድ እስከ 10 ትውልድ ድረስ እምርልሃለሁ አለው። እስከ 10 ትውልድ ድረስ እምርልሃለሁ። አስማረው ዓለሙን እኮ አንተ ዝም ትላለህ። አስማረው እኮ ዓለሙን ቅዱስ ጊዮርጊስ። መሐሪው ግን እግዚአብሔር ነው። እሺ የሚምር ማን ነው? የሚያስር ማን ነው? አይወል ጊዮርጊስ በአማላጅነቱ ዝም ብሎ አይደለም፣ ተኝቶ እንዳይመስል 7 ዓመት መከራ ተቀብሎ በዚህ ነው ማማላጅነቱን ቃል ኪዳኑን የተቀበለ። ዝም ብሎ አይደለም፣ በገድል ነው። ገድል ይባላል። ገድል ተጋድሎ፣ የሰማዕታት ገድል፣ የጻድቃን ጾም፣ ጸሎት፣ ምናኔ ይባላል። ስለዚህ ቅዱስ ጊዮርጊስ ዛሬ በዓሉን ስናከብር በመካከላችን ጽላቱም አለ፣ በረድኤቱም አይለየንም። አምላከ ቅዱስ ጊዮርጊስ ዛሬም በአምልኮ ጣዖት ያሉትን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ቅዱስ ጊዮርጊስን መርጦ ሰማዕት አድርጎ እንደሾመው ዛሬም ቅዱስ ጊዮርጊስን ይላክልን። ቅዱስ ጳውሎስ አንድ ነገር ተናገረ፣ የድል አክሊልን እንደሚገባ በቆሮንቶስ 2ኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ቅዱስ ጊዮርጊስም ይህን አገኘ ስንል አንዳንዶቹ እንዴት ያለ አክሊል አገኘ መጽሐፍ ቅዱስ ላይ ልትሉ ትችላላችሁ። ያዙ፣ ማስታወሻ ያዝ። አክሊል እንዳለ ለሰማዕታት የተዘጋጀ አክሊል እንዳለ ቅዱስ ጳውሎስ ለጢሞቴዎስ ለደቀ መዝሙሩ ሲጽፍለት በ2ኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ምን ይላል? እንዲህ ይላል፣ በትሬን ፈጸምኩ
ሩጫዬን ጨረስኩ፣ ሃይማኖቴን ያቀምኩ፣ ሃይማኖቴን ጠበቁ። ሰናየ ገድለ ተጋደልኩ፣ በጎውን ገድል ይለዋል ቅዱስ ጊዮርጊስ። በጎ ገድል ይባላል እግዚአብሔር ለማገልገል ስለሆነ። ሰናየ ገድለ ተጋደልኩ፣ በድሬን ይፈጸምኩ፣ ሃይማኖቴን ያቀምኩ፣ እንከሳ ጽኑ ሊተ አክሊለ ጽድቅ ዘያስየን እግዚአብሔር መኮንን ጽድቅ ነው ያለው። ስለዚህ የተጋድሎዬን ዋጋ እውነተኛው ዳኛ እግዚአብሔር የእውነተኛውን አክሊል አዘጋጅቶ ይጠብቀኛል። ያው መጽሐፍ ቅዱስ ነው እንግዲህ ሰማዕታት አክሊል እንደሚዘጋጅላቸው ቅዱስ ጳውሎስ ነው የተናገረ። ቅዱስ ጊዮርጊስም 7 አክሊል ተቀበለ ስንል መጽሐፍ ቅዱስ ያለውን አንበን ነው እንጂ እንዲሁ ዝም ብለን ሀገርሉ ብቻ የተጻፈው እንዳይመስላችሁ። ዛሬም ቢሆን የሚጋደል ካለ እንደ ጊዮርጊስ ይሄ ማራኪ የሆነ ትምህርት አግኝተናልና